አንድ ቀን ለዘላለም ዝም ትላለህ፣ አንድ ቀን ለዘላለም ትሄዳለህ፣ አንድ ቀን እስከ ወዲያኛው ተረስተህ ትዝታ ትሆናለህ። አንድ ቀን ዳግመኛ እድል አይሰጥህም። ያለህ አሁን ነው። የናፍቀ ጋር ደውል አውራው። አስቀየምከውን ይቅርታ ጠይቅ አሁን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ስለ ሰይድ ወረባቦ አዲስ ነገር ልነግራችሁ መጥቻለሁ ማለት ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮውን እስከ መጨረሻው ድረስ በመከታተል ላይክ፣ ሼር ማድረጋችሁ እንዳትረሱ። ውድና የተከበራችሁ እንግዲህ ሰይድ ወረባቦ እስር ቤት ገባ ከተባለ ቀናቶች እያስቆጠሩ ነው። ነገር ግን እስካሁን ድረስ ሶሻል ሚዲያ ላይ ስለሱ ምንም ነገር እየተወራ አይደለም። ስለሱ ድምፅ የሆነ አካል የለም። ብዙ እሱን የሚቀርቡ ሰዎች እንዳላችሁ ብዙ ሰዎች ታውቃላችሁ። የእሱ ወዳጆች በጣም ብዙ እንደሆኑም ታውቃላችሁ። ነገር ግን የእሱ ወዳጅ የሆነ ሰው አንድም ሰው ስለሱ ድምፅ የሆነው ሰው የለም ማለት ነው። ውድና እየተከበራችሁ ዛሬ የምነግራችሁ ነገር በጣም አዲስ ነገር አለ ማለት ነው። ያው እንግዲህ በባለፈው ሰይድ ወረባቦ እስር ቤት ገባ፣ አዲስ አበባ መጥቶ ተይዞ እስር ቤት ገብቷል ምናምን እየተባለ የተወራ ነገር አለ። ብዙዎቻችሁ ሰምታችሁታል። እኔም ቪዲዮ ሰርች ነበር ካሁን በፊት። ነገር ግን ያን ነገር እውነት አይደለም ውሸት ነው እያልኳችሁ ነው ቤተሰብ። ዛሬ እንግዲህ በስነ ስርዓት ባጣራውበት ብዙ ውጣ ወረዶችን ደክሜ ለፍቼ የሱን አድራሻ ለመጠየቅ እስካሁን ድረስ ከፍ ዝቅ እያልኩ ነበረ። ነገር ግን ዛሬ እውነታውን አግኝቸዋለሁ ማለት ነው። ውዶቼ እንግዲህ ወዳጅ ዘመዶቹ ዝም ያሉበት ምክንያት እሱ ከሶሻል ሚዲያ ላይ ርቋል፣ ከሶሻል ሚዲያ ወጥቷል፣ ቪዲዮ እየሰራ አይደለም፣ ላይቭ እየገባ አይደለም። ነገር ግን ብዙ ጊዜ ዝግጅት ላይ እንደነበረ ታውቃላችሁ። በአየር እየተንቀሳቀሰም ታይቷል፣ ቪዲዮ ሰርቷል። ነገር ግን እሱ ወደ ኢትዮጵያ ሳይሆን የገባው እንደሰማሁት መረጃ ከሆነ እውነተኛ ከሆነ እሱ የሄደው እንግዲህ ወደ ቱርክ የሚባል ሀገር ሰርጀሪ ለመሰራት ፀጉሩን ሊያስተክል እንደሄደ ነው እንግዲህ የተሰማው ማለት ነው። ውድ ተመልካቾቼ ብዙ ሰው በውስጥ ጠይቄ ነበረ። የእሱ ወዳጅ የሆኑትን አዋርቻቸው ነበረ። ለምን ዝም አላችሁ? ለምን ለሱስ ድምፅ አልሆናችሁትም? ልክ ሌላው ሰው ሲታሰር ድምፅ እየሆናችሁ ነበረ። ነገር ግን ሰይድ ወረባቦ እስር ቤት ገባ እየተባለ ለምን ድምፅ አልሆናችሁትም ምናምን ብሎ ብዙ ጥያቄዎችን ብዙ ጓደኞችን ጠይቀን ነበረ። ነገር ግን እሱ ወደ ኢትዮጵያ አይገባም። እንደውም ያሉት እናንተ በሽተኛ ናችሁ እንዴ? እንኳን አይደለም እሱ ምንም ነገር እንኳን በመዳን ቤት የሚሰሩት ወደ ሀገር ለመግባት ፈርተው ባሉበት ሰዓት እንዴት ሰይድ ወረባቦ ወደ ኢትዮጵያ ይገባል? ሰይድ ወረባቦ ኢትዮጵያ አልገባም። ፀጉሩን ለማስተከል ወደ ቱርክ ሀገር እንደሄደ ነው የተነገረው ማለት ነው። ውድ ተመልካቾቼ እንግዲህ በቅርቡ እስር ቤት ገብተዋል፣ ታስሯል ምናምን እየተባለ በሚወራበት ሰዓት እንግዲህ ፀጉሩን አሰርቶ ልክ እንደ ዮኒ ማኛ ይመጣልናል ማለት ነው። ይሄን ልንገራችሁ ብዬ ነው። ብዙ ሰዎች አዝናችኋል፣ ብዙ ሰዎች አልቅሳችኋል፣ ብዙ በሱ መታሰር ብዙ ሰዎች ተጎድታችሁ ሊሆን ይችላል። እስካሁን እንግዲህ እውነታው አልወጣም። እውነታው የሚያወጣው ቲክቶከሮች ናቸው። ብዙ ጊዜ ትላልቅ ቲክቶከር ሲሰራ ትክክለኛ ነው ብለን እናምናለን ማለት ነው። እንግዲህ ከሱ ወዲህ ጃኒ እስር ቤት ገብታለች። ስለ ጃኒ ቲክቶክ በሙሉ ስለ እሷ ነው የሚወራው ማለት ነው። ነገር ግን ሰይድ ወረባቦ እስር ቤት ገባ ሲባል አንድም ሰው ቪዲዮ የሰራ የለም፣ አንድም ሰው ስለ እሱ ያወራ የለም፣ ምንም ነገር የለም። ከአሁን በፊትም ሳውዲ እስር ቤት ገብቷል ተብሎ 3 ቀን ታስሬ ከ3 ቀን በኋላ ወጣሁ ብሎ በሰራበት ቪዲዮ ብዙዎቻችሁ ተመልክታችሁታል። ብዙ ጊፍተሮችን አግኝቷል፣ ብዙ ብር ሰብስቧል። አሁን ደግሞ እስር ቤት ገባሁ ብሎ ቪዲዮ አልተሰራም። ምንም የወጣ መረጃ አዲስ ነገር የለም። ዝም ብሎ ተወራ፣ እኛም ተከትለን አወራን ማለት ነው።
ነገር ግን የተወራው ሁሉ እውነት አይደለም። ቤተሰብ እሱ የሄደው ቱርክ ነው። ቱርክ ሀገር ፀጉሩን ለማስተከል ነው ቱርክ ነው የሄደው። ለአንድ ወር ወደ ሶሻል ሚዲያ እንደማይመጣ ተናግሯል። ከአንድ ወር በኋላ ግን መልሶ እንደነበረ ቲክቶክ ላይ ላይቭ ላይ ልክ እንደስከዛሬው እንደሚጫወተው ይጫወታል ማለት ነው። ለአንድ ወር ነው እንግዲህ የሄደው። ትንሽ ጊዜ እየቀረው ነው። ቢያንስ አንድ 10 ቀን ምናምን በላይ እየሆነው ነው እንግዲህ ታሰረ ከተባለ። ነገር ግን አልታሰረም ለማለት ያክል ነው ቤተሰብ። እና በጣም እወዳችኋለሁ፣ በጣም አከብራችኋለሁ። በውጭ ሀገር የምትኖሩ እህት ወንድሞቼ ሰላማችሁ ይብዛ፣ አላህ ይጠብቃችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። አንዳንድ ጊዜ እንግዲህ ብዙ ነገሮች ሶሻል ሚዲያ ላይ ይወራል። ሶሻል ሚዲያ ላይ የተወራው ሁላ በተለይ ቲክታክ ላይ የተወራው ሁላ እውነት እንዳላደለ ልነግራችሁ እፈልጋለሁ ማለት ነው። ብዙ ጊዜ ሆነ የተባለው ነገር አይሆንም፣ አይሆንም የተባለው ነገር ደግሞ ይሆናል ማለት ነው። እንግዲህ የሶሻል ሚዲያ ስራ ብዙ ጊዜ ውሸት ነው። ሶሻል ሚዲያውም የሚከታተለውም ሰውም ራሱ በውጭ ሀገርም የሚከታተለው እውነትን ሳይሆን ውሸትን ነው። ዛሬ ላይ ውሸት፣ ስቃይ ሲወራ ነው ብዙ ጊዜ ቪው የሚገኘው ማለት ነው። ነገር ግን እውነታ የሚያወራ ሰው ብዙም ተከታይ ኑሮት አያውቅም ለማለት ነው። ዛሬ እንግዲህ ቪዲዮ የሰራሁላችሁ ውድ ተመልካቾቼ ይህን ነገር ስለሰማው እኔም ለእናንተ ላጋራችሁ ብዬ ነው። ብዙ የተጨነቃችሁ ስላላችሁ እፎይታ ታገኛላችሁ ማለት ነው። አንዳንድ ጊዜ ተይዟልን ብሎ ከማውራት ይልቅ በስነ ስርዓት የሄደበትን ቦታ መሆን ያለበትን ነገር ብናወራ ለብዙ ሰው በእርግጥ እሱ ሲያዝ አሁን እሱ ተያዘ ሲባል ብዙ የሚደሰት ሰው ይኖራል። ብዙ የሚደሰት ሰው እንደሚኖርም ብዙ ደግሞ የሚከፋውና የሚያዝን ሰው አለ ማለት ነው። ሁሉ ሰው ክፉ አይደለም። ሁሉ ሰው ደግሞ ጥሩ ሰው ማለት አይቻልም። ሁሉም ሰው የተቀላቀለበት ዓለም ስለሆነ ዛሬ እንግዲህ እውነታ ይዤላችሁ የመጣሁት እውነታውን ነው ማለት ነው። ቤተሰብ ሰላማችሁ ብዝዝት ይበልልኝ። በጣም ወዳችኋለሁ ውድ ቤተሰቦቼ። እንግዲህ እያያችሁት ነው ወደ 50 ሺህ ለመግባት 2000 ሰብስክራይቦች ናቸው የቀሩን ማለት ነው። ኢንሻአላህ በቅርቡ 50 ሺህ ገብተን ደስ የሚል ዝግጅት አድርገን ደስታዬን ገልጽላችኋለሁ ማለት ነው። እናንተም ከጎን የሆናችሁ ሸር፣ ኮፒ ሊንክ፣ ሸር እያደረጋችሁ እንግዲህ የተለያየ ነገር እያደረጋችሁ ለጓደኞቻችሁ ሸር እያደረጋችሁ ሰብስክራይብ እያስደረጋችሁ ነው። በጣም እወዳችኋለሁ፣ በጣም አከብራችኋለሁኝ። አሁንም ቢሆን ሸር ማድረጋችሁን እንዳትረሱ። ኢንሻአላህ በቅርቡ 50 ሺህ እንገባለን ቤተሰብ። በጣም እወዳችኋለሁ። ሰላማችሁ ይብዛ።